ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? ከዚህ ቀደም ለተከታታይ ወራት ጠፍቼ ከርሜያለሁ። ለዚህም ይቅርታ እየጠየኩኝ ዛሬ በአዲስ መጽሐፍ በአዲስ ትረካ ተመልሼ መጥቻለሁኝ። መጽሐፉም የዶክተር አለማየሁ ዋሴ በ2009 ዓ.ም አካባቢ የታተመ ዝጎራ የተሰኘው መጽሐፍ ነው። ቀጥታ ወደ ትረካው እናመራለን። ዝጎራ ስውር ትዕዛዝ የጨለማው ጓዳ ብርሃን ሲያገኝ። ምዕራፍ 1 ሚስተር ራምዚ አንቶን አቡዳቢ ካረፍንበት ሆቴል ይዞኝ የምስራቅ አቅጣጫን ተከትሎ 5 ብሎኮችን ከነዳ በኋላ አንድ ዘመናዊ ባለ 20 ፎቅ ህንጻ ስር መኪናውን አቆሞ በአሳንሰር 18ኛው ፎቅ ላይ ከሚገኝ ሬስቶራንት ወሰደኝ። የፋርስ ባህረ ሰላጤ አካል የሆነው ውሃ ተንጣሎ ይታያል። ግሩም የሆነ ምርጫ ነው፣ አመሰግናለሁ አልኩት። ምሳ ቀርቦልን እየበላን ሳለ እንዲህ አለኝ። አባቴ ስለ ኢትዮጵያ ብዙ ነገር ይነግረኝ ነበር። እንደ እውነቱ ከሆነ በቂ ግንዛቤ ነበር ይመስለኛል አለ። መልካም ነገር እንደሆነ ተስፋ አደርጋለሁ አልኩት። አዎን፣ ኢትዮጵያውያን በእምነታቸው ጠንካራ ጀግኖችና ሀገር ወዳዶች ናቸው። እርግጥ ሲበዛ ምስጢራውያን ናቸው ይለኝ ነበር አለ። ፈገግ አልኩና እውነትም አባትህ በደንብ ያውቀናል አልኩት። ቀጥሎም ተቋማችን ውስጥ እናንተ እንደምትመጡ መርሃ ግብር ሲያዝና ማን ያስተናግዳቸው ሲባል በደስታ ነበር ራሴን ያዘጋጀሁት አለኝ። ኦ በጣም እናመሰግናለን፣ በእውነቱ ክብር ይሰማናል አልኩት። አንተም ታዲያ እንደ አባትህ አሁንም የግሪክ ኦርቶዶክስ ቤተክርስቲያን ተከታይ ነህ አልኩት። እንደ አባቴ እንኳን ማለት አልችልም፣ ይሁንና ራሴን እንደ ቤተክርስቲያኗ ተከታይ ቆጥራለሁ አለኝ። ደስ ይላል አልኩና ወደ ባህረ ሰላጤው አይኔን ወረወርኩ። እኔም ምልህ ሚስተር ሲሳይ፣ እንዲያው ቅር የማይልህ ከሆነ አንድ ጥያቄ ብጠይቅህ አለኝ በፍጹም ትህትና። እንዴ ምን ችግር አለው ጠይቀኝ አልኩት። ከቅድም ጀምሮ በአይምሮዬ ሲጉላላ ስለነበር ነው እና አለ እንደ መጠራጠርና እንደ ማመንታት እያለ። እንዴ ምንድነው አልኩት በሚያደፋፍር ፈገግታ ታጅቤ። ቅድም ከሙዚየሙ ስትወጣ ምን አጋጥሞ ነው በድንገትና በጥድፊያ ወደ ሀገርህ ለመመለስ እንደዛ ያጨናነቅከኝ አለኝ። ኦ ረብሼ ነበር ማለት ነው፣ ይቅርታ፣ ነገሩ እንኳን ቀላል ነበር አልኩት። አይ ቀላልም አልነበረም፣ ከፍተኛ የሆነ የመረበሽ ስሜት ውስጥ ነበርክ እኮ አለ። ያን ያክል ስሜታዊ ከነበርኩ አዝናለሁ፣ ነገሩ እንኳን ተራ ነገር ነበር አልኩት። ልትነግረኝ አልፈቀድክም ማለት ነው አለ። አይ ያን ያክል ሊነገር የሚችል ብዙ ማራኪ ጉዳይ ስለሌለው እኮ ነው አልኩት። አየህ አባቴ ትክክል ነበር ማለት ነው፣ ኢትዮጵያውያን ምስጢራውያን ናቸው ያለኝ አለና እርሱም ወደ ባህረ ሰላጤው ፊቱን አዞረ። አይ እንደሱ አይደለም፣ ምስጢር ለመደበቅ አይደለም አልኩት። በውስጤ ደግሞ አይ ምስጢራዊነት እቴ፣ ምስጢር መጠበቃችን ቀርቶ ያየነውንም ያላየነውንም መዘክዘክና ወሬ ማናፈስ ጠባያችን እየሆነ መምጣቱን ለአባትህ ማን በነገራቸው አልኩ። ታዲያ ለምን አትነግረኝም? ምናልባትም እማርበት ወይም እገረምበት ወይም ዘና አልበት ይሆናል አለኝ። አይ ያን ያክል የሚደበቅም ሆኖ እኮ አይደለም፣ ግን ስልህ እኔም እኮ ብዙ ላስጨንቅህና ግላዊ ምስጢርህን ለመስማት ፈልጌ አይደለም። ልትጎበኝ ሙዚየም ውስጥ ካስገባው በኋላ ድንገት ወጥተህ አሁኑን መመለስ ፈልጋለሁና ትኬት አስተካክልልኝ ስትል ድንገተኛ አደጋ የገጠመ መስሎኝ ስለተጨነቀው ብቻ ነው አለ። መንተባተቤንና ማመንታቴን በማየት በምታስበው መንገድ የተለየ ነገር አልገጠመኝም ነበር። ድንገት ባልገመትኩት ሁኔታ ሙዚየም ውስጥ አንድ ነገር ስለገጠመኝ ነበር። ምን አይነት ሁኔታ? እንዴት? ድንጋጤና መደነቅ ባለው መንፈስ ሆኖ አይኔ ላይ አፈጠጠ። ምንም የሚረብሽ ነገር አልነበረውም። ብቻ በሙዚየሙ በአንደኛው ክፍል አስደናቂ ወረቀት ስላገኘው ነበር አልኩት። እንዴት? አለ ግራ በመጋባት። ወረቀቱ ስታየው ከላዩ ላይ ምንም የተጻፈ ነገር የለውም። ታዲያ እርሱ ምን ያስደንቃል ማለቴ አልገባኝም። ይቅርታ እንግዲህ አለ ከአፌ ላይ ነጥቆኝ ለነገሩ እየተጣደፈ። ልክ ነህ ሚስተር አንቶን፣ እኔም መጀመሪያ አልተደነቅኩም ነበር።
ለምን ባዶ አሮጌ ወረቀት ያስቀምጣሉ ብዬ አስጎብኚን ስጠይቀው ነበር አስገራሚው ነገር የተከሰተው አልኩት። እንዴ ምን አደረገህ አለ እየተጨነቀና ለመስማት እየቸኮለ። አይ ምንም አላደረገኝም አልኩ በሁኔታው ፈገግ ብዬ። ብቻ ነገሩ ያልጠበቅኩት ነገር ስለነበረ ነው። በጣም ይገርማል። ልክ በጣም ይቅርታ ሚስተር ሲሳይ፣ በጣም አጓጓኝ እኮ አለ እንደማፈር ብሎ። ወረቀቱ ለካ ያልተጻፈበት አልነበረም። እንዴት? አሁንስ እኔንም ግራ አጋባኝ ሚስተር ሲሳይ አለኝ ፊቱን ቅጭም አድርጎ። ምን መሰለ ሚስተር አንቶን፣ አስጎብኚው የሆነ የተለየ መብራት አምጥቶ ሲያበራበት ጽሑፉ ልክ በማይክሮስኮፕ እንደሚታይ ነገር ጎልቶ ታየኝ። ለካስ በልዩ ቀለም በስውር የተጻፈበት ነበር አልኩት። ኧረ እባክህ እንዲህ አይነት ድንቅ ነገር ያለው ሙዚየም መሆኑን እንኳን እኔም አላውቅም ነበር አለና እየተደነቀ ወዲያው መልሶ፣ ታዲያ ይህ ምኑ ነው ወዲያው ወደ ሀገርህ ለመመለስ ያስወሰነህ አለኝ። አሁንም የቸኮልኩበትን ነገር ለማወቅ እየፈለገ። ጉዳዩ ቀደም ብሎ በአይምሮዬ የቤት ስራ ሆኖብኝ ከቆየ የግል ጉዳይ ጋር አንዳች መዛመድ ስለነበረው ብቻ ነው አልኩት እንደመተከዝ ብዬ። እኮ ምንድነው ሚስተር ሲሳይ ለምን አትነግረኝም አለ። የሚስተር ራምዚ አንቶን ጉጉት እየናረ በመምጣቱ አሳጥረዋለሁ ያልኩት ነገር እየተራዘመ ሲሄድ ቢተወኝ ብዬ፣ እንዲያው የባህል የስነ ልቦና የትውፊትና የቋንቋ ልዩነት ስላለን ታሪኩ ላይ ጥምህ ይችላል ብዬ ነው እንጂ በነግሬ የሚያስቸግር ነገር የለውም አልኩት። አንድ ነገር ልንገርህ፣ አንተ የምትነግረኝ ነገር አባቴ በልጅነቴ ስለ ኢትዮጵያ የሚያወራኝን ስለሚያስታውሰኝ በአባቴ ፍቅር ነው የምሰማ። እባክህ ዝም ብለህ ንገረኝ አለኝ። በረጅሙ ተንፍሼ ሳበቃ፣ ታሪኩ ረጅም ነው አልኩና ሳይት 09 ብለን ከሰየምነው አንድ የቤተ ክርስቲያን ደን ውስጥ ሳይንሳዊ ጥናት ለማካሄድ የሄደው ቡድናችን ከገጠመው ከመጀመሪያው አስገራሚ ፈተና አንስቶ ከአባ መዝገበ ስላሴ እጅ 3 አይነት እጾችን ከ3 ቦታዎች እንዳመጣ የታዘዝኩበትን የብራና ወረቀት ተቀብዬ እስከ ተለያየሁበት ጊዜ ድረስ ያለውን በአጭሩ ተረኩለት። ሚስተር ራምዚ አንቶን ረጅሙን ትረካዬን በጽሞና ሲያዳምጥ ቆይቶ በጣም ይገርማል ካለ በኋላ ቀጠለና፣ ታዲያ ወረቀቱ ላይ ምን አይነት እጽ ነበር እንድታመጣ የጠየቁህ አለኝ። የሚገርመው ነገር የሰጡኝ የብራና ወረቀት ጉዳይ ነበር አልኩት። እንዴት አለኝ ወደ እኔ ሙሉ ትኩረቱን አድርጎ። እንደነገርኩህ አባ መዝገበ ስላሴ ከሚባሉት አባት እጅ የብራና ወረቀት ተቀብዬ ከጓደኛ የዶክተር ክብረ በዓል ጋር ወደ ቤቴ ወደ ባህር ዳር ስጓዝ ከፍተኛ ድካምና ጭንቀት ውስጥ ስለነበርኩ ብራናውን ገልጬ አላየሁትም ነበር። ከቤቴ ደርሼ ረፍት አድርጌ በማግስቱ በጠዋት ቢሮ ገባሁና ብራናውን ገልጬ ሳየው ግን መደነቅም መደንገጥም ወደቀብኝ አልኩና በረጅሙ ተነፈስኩ። ለምን አለኝ። ብራናው ላይ የተጻፈው አንድ የመጽሐፍ ቅዱስ ጥቅስ ዮሐንስ ራእይ ምዕራፍ 22 ቁጥር 5 የምትለው ብቻ እንጂ ሌላው ባዶ ነበር አልኩት። እንዴ የእጾቹና የቦታዎቹ ዝርዝርስ አለ በጉጉት። ከጥቅሱ በስተቀር ምንም ነገር የሚታይ ጽሑፍ አልነበረም አልኩና ተነፈስኩ። ትንሽ ሲያስብ ቆየና ምናልባት ከተጠቀሰው የመጽሐፍ ቅዱስ ጥቅስ ውስጥ ተካቶ ከሆነስ አለ። እርሱም የእንቆቅልሹ ተካፋይ እየሆነ ይመስላል። እኔም ገምቼ ነበር። ይሁንና ራእይ ምዕራፍ 22 ቁጥር 5 ላይ የተጻፈው እንዲህ የሚል ነው። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክም በእነርሱ ላይ ያበራላቸዋልና የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም፣ ለዘላለም እስከ ዘላለም ይነግሳሉ። እርሱም እንዲረዳው ከሞባይሌ ላይ የተጫነውን መጽሐፍ ቅዱስ ከፍቼ ጥቅሱን አስነበብኩት። ምንም የእጽ ወይም የቦታ ስም አያመለክትም አለኝ። አሁን ልክ ነህ። ምናልባትም መታየትንና ለመታየትን ለመረዳት ከብርሃን ጋር በማያያዝ በፊዚክስ ሕግ መሰረት በመመራት እነርሱን ለማየት መሞከሬን በማስታወስ የእኔ ሳቢና መላምት ስህተት መሆኑን ለማሳየት ከዚህ ዓለም ተፈጥሮና ከፀሐይ ብርሃን ውጪ በሆነ ዓለም እንደሚኖሩ ለማመላከት ይሆናል እንጂ ስለተሰጠኝ ትዕዛዝ ግን የሚያግዝ አልነበረም አልኩት። ግሩም፣ ከዚያስ አለኝ ሚስተር አንቶን አገጩን እጁ ላይ እያስደገፈ። በአንድ በኩል በቶሎ እጾቹን ለይቼና ቦታዎቹን አውቄ ካላመጣው
እድሜ እያጠረ መሆኑን በማወቄ በሌላ በኩል ብራናው ላይ ተጽፎልሃል ማለታቸው ግራ ማጋባቴን በመጨመሩ ትልቅ መረበሽና ውዥንብር ውስጥ ገባሁ አልኩና በረጅሙ ተነፈስኩ። ምናልባት ፍንጭ ቢሰጠኝ ወይም ወደፊት የሚያራምደኝ መላ ያመጣልኝ ይሆናል ብዬ ዶክተር ክብረ በዓል ለሚባል ጓደኛዬ ጉዳዩን አዋየሁት። ይህ ጓደኛዬ ግን በጣም የተረጋጋ ሰው ስለሆነ በተለመደው እርጋታ ምንድነው ያሉህ አለኝ። እጾቹን ከተጠቀሱት ቦታዎች ፈልጌ ካልያዝኩ በስተቀር በምንም መልኩ ተመልሼ እንዳልሄድ እንዲሁም በቸልተኝነት ብተወው እንደ ምንጣፍ እድሜ እየተጠቀለለ እንደሚቀርብ እንደነገሩኝ ነገርኩት። እርሱም በጽሞና ካዳመጠ በኋላ በእርግጥ ትዕዛዙ የምትፈልገውን ነገር ለማወቅ የተሰጠ የወደፊት ቅድመ ሁኔታ ብቻ ሳይሆን ምናልባትም በጥበብህ ምስጢራቸውን ለመፍታት በመሞከርህ የተሰጠህ የውዴታ ግዴታ ወይም ቀኖና መሆኑ ግልጽ ነው አለኝ። እኔም መልሼ እድሜ እንደ ምንጣፍ እየተጠቀለለ ወደ አንተ ይቀርባል ማለታቸውስ ስለው ወንድም ሲሳይ በግልጽ ቋንቋ ለመናገር ይህን ነገር ለማሟላት አንድ ቀን በዘገየ ቁጥር ከእድሜ ላይ አንድ ቀን ትቀንሳለህ ማለት ነው አለኝ ኮስተር ብሎ ብዬ ገለጽኩለት። ሚስተር አንቶን በጸጥታ ከቆየ በኋላ ማንኛችንም ቢሆን በየዕለቱ የምንኖረው በየቀኑ ከህይወታችን አንድ ቀን እየቀነስን ነው አለኝ ለማረጋጋት ብሎ ይመስላል። አሁን ማንም ሰው ከፊት አንድ ቀን ከእድሜው እየኖረ ከዘመኑ ርዝመት አንድ ቀን እየቀነሰ በተስፋ ይኖራል። የእኔ የሚለየው ግን ከሁለቱም ጫፍ በየቀኑ እየቀነስኩ በመሆኑ እድሜን በፍጥነት እያሳጠርኩ እንደሆነ ይሰማኛል አልኩት ትክዝ ብዬ። እርሱም ቀጠል አድርጎ ለመሆኑ ለጓደኛ ለዶክተር ክብረ በዓል ብራናውን አሳይተኸዋል አለኝ። ብራናውን ዘርግቶ ሲያይ ፈገግ እያለ አስደናቂ ነው ብቻ ብሎ እንደመለሰልኝ አስታውሳለሁ አልኩት። ጥበብን በጥበብ ለመብለጥ ያደረኩት ሙከራ ጥልቅ ሳቢንና መረዳትን የሚጠይቅ በመሆኑ በጸጥታና በእርጋታ እንዳስብ ከመምከር ባለፈ ግን ምንም ሊረዳኝ አልቻለም ወይም አልፈለገም ነበር። አስደናቂ ፈተና ነው። ከዚያስ አለኝ ሚስተር አንቶን። በቃ በጣም የተመሳቀቀለ ፈተና ውስጥ ገባሁ። ተመልሼ ሄጄ እንዳልጠይቃቸው እጾቹን ካልያዝኩ በስተቀር ባዶዬን እንዳልሄድ ጥብቅ ትዕዛዝ ሰጥተውኛል። ትዕዛዙ እንዳልፈጽም መልእክቱ ብራናው ላይ አይነበብም። በቸልተኝነት ብተው ደግሞ እድሜ እንደሚያጥር አስታውቀውኛል። በዚህ የተነሳ ሰላም አጣሁ፣ እንቅልፍ ጠፋ። ለመተውም ለማድረግም የማልችልበት አጣብቂኝ ውስጥ ገባሁ። ይሁንና መደበኛ ስራዬን መስራት ግዴታዬ በመሆኑ ባልተረጋጋ ስሜትና በግማሽ ልቦናም ቢሆን ቢሮ መግባቴ አልቀረም። አትታዘበኝና የምሰራበትን ድርጅት ወክዬ ወደ አቡዳቢ የመጣሁት በዚሁ ሁኔታ ነበር አልኩት። ይገርማል። ይሁንና በውይይቱና በድርድር ወቅት ግን የተረበሽክ አትመስልም ነበር አለ ፈገግ ብሎ። ሊመስል ይችላል፣ ነገር ግን በከፍተኛ የውስጥ ትግል ላይ ነበርኩ አልኩት። ታዲያ ሙዚየም ውስጥ ካየኸው ጋር ምን የሚያገናኝ ነገር ኖሮት ነው አንተ ታዲያ ልውጥ ያልከው አለኝ። ምን መሰለህ፣ የሚገርም አጋጣሚ ነው። አስጎብኚ ልዩ መብራት ሲያበራበትና ባዶ የመሰለኝ ወረቀት በጽሁፍ የተሞላ መሆኑን ስረዳ ወደ ራሴ የቤት ስራ አይምሮ የተጉዞ ብልጭ ስላለብኝ ነበር አልኩት። በጣም ይገርማል፣ እኔም ገባኝ። ወረቀቱን በስውር ጽፈው ነው የሰጡ ማለት ነው አለኝ ጭንቅላቱን ወደ ላይና ወደ ታች እየነቀነቀ። አዎን፣ በጣም እርግጠኛ ነኝ። በስውር ጽፈው ሞኝነቴን አግዝፈው አላዋቂነቴን አስምረው እንደሰጡኝ ስለገባኝ ነበር ለመሄድ የተመኘሁት አልኩት። ያሉበትን ሁኔታ ለማመልከት በስውር ጽፈው ሊሰጡ ያስባሉ ብሎ መገመት ምክንያታዊና አሳማኝ ይሆናል አለኝ። ምንም ጥርጥር የለኝም። በቃ ትዕዛዛቸው ምሁራዊ ብቃቴን ምናልባትም ሞራሌንና አካላዊ ብቃቴን ጭምር የሚፈትሽና አጠቃላይ አቅሜን እንድገነዘበው ሊያደርጉ ያሰቡ ይመስላል አልኩት። ግሩም ነው አለና በእውነት ቀናሁብህ አለኝ። እንዴ ምን የሚያስቀና ነገር አለው? እንዲያውም አሳዝናለሁ እንጂ አልኩት። ሚስተር ሲሳይ በፍጹም አይምሰልህ አለኝና በዝምታ ተዋጠ። እኔ ደግሞ ባህር ዳር ደርሼ ብራናውን ለማየት እንደገና ልቤ ይጋልብ ጀመር። አይምሮ የሚያኮበኩብ ያዘ። ከዝምታችን ተመልሰን ሌሎች ጉዳዮችን እያወጋን ከተማዋን ሲያስጎበኘኝ ልክ ለረጅም ጊዜ እንደምንተዋወቅ ጓደኛሞች ሆነን አምሽተን ማታ ከእራት በኋላ በማግስቱ ዱባይ ድረስ እንደሚሸኘኝ ነግሮኝ ሆቴል ያደረሰኝ። እንቅልፍ ባይኔ ሳይዞር እንዲሁ ስገላበጥ አድሬ በጠዋት ተነሳው። በቀጠሯችን ሰዓት
ሚስተር አንቶን መጣ። ከስራ ባልደረባይ ጋር አሳፍሮን በተንጣለለው አውራ ጎዳና ላይ ዘመናዊ ካዲላክ መኪናውን ወደ ዱባይ ዓለም አቀፍ አውሮፕላን ማረፊያ ያስጋልበው ጀመር። የእኔ ልብ ግልቢያ ግን ከመኪናው ፍጥነት በላይ ነበር። ኤርፖርት ደርሰን ሻንጣችንን አውርደን ወደ ውስጥ ልንዘልቅ ስንዘጋጅ አንቶን መጀመሪያ የስራ ባልደረባይን ሞቅ ያለ እጅ ሰላምታ አቅርቦ ከተሰናበተ በኋላ ወደ እኔ ጠጋ ብሎ እጆቹን ዘርግቶ ጥብቅ አድርጎ እቅፍ ካደረገኝ በኋላ መልካም እድል እመኝልሃለሁ፣ በምንም ምክንያት ግን የታዘዝከውን እንደ ዕዳ እንዳትቆጥረው፣ ይልቁንም እንደ መባረክ አድርገህ ቁጠረው አለኝ። እሺ የኔ ወንድም፣ ስላደረክልኝ መስተንግዶ በጣም አመሰግናለሁ አልኩትና ሻንጣዬን እየጎተትኩ ወደ ውስጥ ልገባ ስል ድንገት ወንድም ሲሳይ አለኝና ዘወር ስል እባክህ አንድ መልካም ነገር አድርግልኝ አለኝና ጠጋ አለ። ምንድነው አልኩት ፈገግ ብዬ በአግራሞት። ቅዱሳኖቹን ስታገኛቸው ከድንግል ማርያም ሀገር ከሊባኖስ የመጣው ራምዚ አንቶን ፈጣሪ በዚያች ቀን ምህረት ያደርግልኝ ዘንድ አስቡኝ ብሏል ብለህ ንገርልኝ አለኝ። ሰማያዊ አይኖቹን ባተሞልተው ስመለከት አንጀቴ ስፍስፍ አለ። እቅፍ አደረኩትና ሁላችንንም ያስቡን አልኩት። የእኔም አይኖች በእንባ መሞላታቸውን ያወቅኩት የስራ ባልደረባዬ እንዴ ከመቼ ጀምሮ የተፈጠረ ጓደኝነት ነው ሲለኝ ነበር። ምዕራፍ 2 ከዱባይ ተመልሼ ባህር ዳር ኤርፖርት እንደደረስኩ በፍጥነት ወደ ቤት ሄድኩ። ቤት ውስጥ በተገቢው መንገድ ሰላምታ እንኳን ሳላቀርብ ቆልፌ ካስቀመጥኩበት ኮሜዲኖ ብራናውን አውጥቼ ዘረጋው። ያው ከላይኛው ጠርዝ መካከል ላይ ከተጻፈው ራእይ ምዕራፍ 22 ቁጥር 5 በስተቀር አሁንም ሌላ ነገር የለም። አቡዳቢ እስከሄድኩበት ጊዜ ድረስ በተአምር ጽሑፍ ያመጣልኝ ይመስል ብራናውን ጠዋትም ማታም ሌሊትም ነቅቼ ሳየው እንደነበር አስታውሼ ፈገግ አልኩ። የሚገርመው ግን አቡዳቢ ሆኜ ካየሁት በመነሳት ወረቀቱ በስውር ተጽፎበት ይሆናል ከሚለው ፍንጭ በስተቀር በስውር ተጽፎ ቢሆን እንዴት ነው ፊደላቱን ካለመታየት ወደ መታየት ማምጣት የሚቻለው የሚለውን በደንብ አለማሰቤ ነው። እናም እንደ አልአይን ብሔራዊ ሙዚየም በተለየ መብራት ከመጠቀም ውጪ በሌላ በምን ዘዴ እንደሚገለጽ አለመጠየቄን ሳስበው በቃ በጣም ስሜታዊና ግልብ፣ በቀላሉ የምደሰት በቀላሉ የማዝን መሆኔን ተገነዘበው። የሆንኩን ከፍ ነገር ነኝ አልኩና በመዳፌ ግንባሬን ገጨት አደረኩት። ወዲያው አንድ ዘዴ ብልጭ አለልኝና ወደ ቢሮዬ ሮጥኩ። ከበይነ መረብ ወይንም ደግሞ ኢንተርኔት ዘዴዎቹን ለመፈለግ ነው። ቢሮዬ ደርሼ በፍጥነት በሩን ብርግድ አድርጌ ስገባ ጸሐፊ ባልተለመደ ድርጊቴ ተገርማ ደህና መጣ? ምን ነው ደህና አይደለም አለችኝ። ኦ ይቅርታ፣ እንዴት ሰነበትሽ? ደህና ነኝ፣ አስቸኳይ ጉዳይ ገጥሞኝ ነው አልኩና ኮምፒውተሩን አስነሳው። ቢሮአችን ገመድ አልባ ፈጣን የበይነ መረብ አገልግሎት የተዘረጋለት ስለሆነ ኮምፒውተሩ ለስራ ዝግጁ ሲሆን አብሮ የዚሁ አገልግሎት ወዲያውኑ ይጀምራል። ጎንበስ ብዬ ኮምፒውተሩ መስኮት የታችኛው የቀኝ ጠርዝ ላይ ስመለከት የበይነ መረብ ግንኙነት መቋረጡን የሚያመለክት የኤክስ ምልክት አየሁ። ኮኔክሽን የለም እንዴ አልኳት። ጠዋት ነበር፣ አሁን ተቋርጧል ማለት ነው አለችኝ። አይ ቴሌ ብዬ ወንበር ላይ ደገፍ አልኩና የሚጨሰውን ጨጓራዬን የበለጠ አብሽቆ ጸጥ ለማድረግ እባክሽ ቡና አስመጭልኝ አልኳት። የቴሌ ኔትወርክ ለወትሮም ቢሆን ዓላማው ደንበኛን ማስደሰት ሳይሆን ማበሳጨት ይመስል ትንሽ ቆይቶ መስመሩ እንደተለቀቀና ኮምፒውተሩ ከበይነ መረብ ጋር እንደተገናኘ አመለከተኝ። የመረጃ መፈለጊያውን ሞተር ከፈትኩና የማይታዩ ጽሑፎች እንዴት እንዲታዩ ማድረግ ይቻላል የሚሉ ቃላትና አረፍተ ነገሮችን እያቀናጀው እንዲፈልግ አደረግኩ። ከብዙ ሙከራ በኋላ በልዩ የብርሃን ኃይል ከመጠቀም በተጨማሪ የሎሚ ወይም ደግሞ የሆምጣጤ ጭማቂ ጽሑፉ ላይ በማፍሰስና በሞቃታማ ነፋስ በማድረግ እንዲታይ ማድረግ እንደሚቻል ተረዳሁ። ኮምፒውተሬንና ቢሮውን እንኳን ሳልዘጋ መኪና አስነስቼ ወደ ገበያ በረርኩ። ባህር ዳር መሃል ከተማ የምግብ ሰብል አትክልትና ፍራፍሬ ወደሚሸጥበት ተራ ሄድኩ። ከችኮላዬ የተነሳ መኪናዬን መሃል መንገድ ላይ አቁሜ ወደ አትክልት ተራ መራሁ። መንገድ ዳር ድንች፣ ሽንኩርት፣ ሌላም ጉልት ከሚሸጡት መካከል አንዲት ልጃገረድ ሎሚ ደርድራ ተመለከትኩ። ሎሚ ይሸጣል የኔ እህት አልኳት። አሁን ጋሼ፣ ብቻ አሁን ሎሚ ስለጠፋ ተወዷል እና
ንግግሯን ሳላስጨርሳት ሁለቱን አነሳው። ያው ተወዷል፣ ምን ይደረግ፣ 1 ብር ገብቷል አለችኝ። 10 ብር አወጣሁና መልስ ሳልጠብቅ ወደ መኪና የሮጥኩ። ጋሼ ኧረ መልስ አለ ጋሼ። በሰማትም እንዳልሰማ ዝም ብዬ እየሮጥኩ በገንዘብ የማልገዛውና በየጊዜው እየተንሸራተተ ያለው እድሜን ለማቆም እንደምሮጥ እርሷ መቼ ገባትና ዳገት ላይ ስትራፕ እያደረገ ያለን አሮጌ ኤንትሪ መኪና ለማቆም ጎማ ስር ታኮ ለማድረግ አሮጌ ቱታ ለብሶ እንደሚኳትን አውታንቲ ረዳት የሆንኩ መሰለኝ። ቤቴ ደርሼ ከአባ መዝገበ ስላሴ እጅ የተቀበልኩትን ብራና ጠረጴዛ ላይ በጥንቃቄ ዘረጋው። የባለቤቴን የፀጉር ማድረቂያ ሞቃታማ አየር እንዲያወጣልኝ አዘጋጀው። ሎሚውን በጣቶቼ ጫን ጫን እያደረግኩ ካለፋው በኋላ መሃል ለመሃል በቢላዋ ቆርጬ ብራናውን በጥንቃቄ መቀባት ያዝኩ። በደንብ በሎሚው ካረጠብኩ በኋላ የፀጉር ማድረቂያውን ሶኬት ላይ ሰክቼ ለማስነሳት ቁልፉን ስጫን ጸጥ አለ። የፈጣሪ ያለ መብራት ሄዷል ለካ። ኡ ብዬ መጮህ አማረኝ። አይ መብራት ኃይል፣ አይ ቴሌ፣ ባቲ አምላክ ብዬ የእርግማን መዓት ለማውረድ ሳስብ ምን አሁን እኮ እርግማን ምርቃትም እርግማን ሆኗል የሚል ሐሳብ ተሟገተኝ እና ረግሜ መመረቅ አልፈልግም አልኩና ራሴን ይዤ ቁጭ አልኩ። ሲያንቆራጥጠኝ ቆይቶ ከ40 ደቂቃ በኋላ መብራት መጣ። እንደገና ሎሚውን እያፈረጥኩ ብራናውን እስኪርስ ቀባሁ። ከዚያም በማድረቂያው ቀረብ ራቅ እያደረግኩ ማድረቅ ያዝኩ። ትንሽ ቆይቶ ቢጫ መሳይ ቀለም ያላቸው ፊደላት መስመር በመስመር መታየት ጀመሩ። ልቤ በደስታ ዘለለ። ሙቀቱን እየጨመርኩ በሄድኩ መጠን ቁልጭ ያለ ጽሑፍ ታየኝ። ከቶ ለምን ይሆን ይህን ሁሉ ምስጢርና ጥበብ ከኛ የደበቃችሁት አልኩኝ ይሰሙኝ ይመስል። ጽሑፉ ድጋሚ እንዳይጠፋብኝ በጥንቃቄ በሌላ ወረቀት ገለበጥኩ። ለማንኛውም ብዬ ደግሞ በአይፓድ ደጋግሜ ፎቶግራፍ አነሳሁት። ከዚያም በጥንቃቄ ብራናውን አጣጥፌ ያስቀመጥኩና ወደ ዶክተር ክብረ በዓል ደወልኩ። ወንድም ሲሳይ እንኳን ደህና ገባህ አለኝ። ሁሌም ሲጠራኝ ወንድም ሲሳይ ብሎ ነው። አመሰግናለሁ አልኩትና አሁኑኑ ላገኘ እፈልጋለሁ አልኩት። ትዕዛዝም ጭምር ነበር። በጣም ደስ ይለኛል። እንዲያውም የአቮካዶ ጭማቂ የሚጋብዘኝ ሰው እየፈለኩ ነበር አለ። ግድ የለም ዛሬ ጭማቂ ሳይሆን እንዳለ ዛፉንም ግዛልኝ ብትል እገዛልሃለሁ አልኩት። አሃ ዱባይ የተገኘ ነገር አለ ማለት ነው አለ። የምንገናኝበትን ቦታ ተነጋግረን ወደዚያው አመራው። ዶክተር ክብረ በዓል እስካሁን በስራና በትምህርት አጋጣሚ ከማውቃቸው ሰዎች ለየት ያለ ሰብዕና ያለው ሰው ነው። መካከለኛ ቁመት ያለው ሲሆን የሰውነት ቅርጹ ቀጥ ያለና ቀጭን ነው። አፍንጫው ሰልካካና ወፍራም ከንፈር ያለው ሆኖ ፍንድቅ ብሎ ባይስቅም ጥርሶቹ በአጋጣሚ ሲታዩ የወተት አረፋ ይመስላሉ። ጸጉሩ ግንባሩ ላይ በመጠኑ ገባ ገባ ያለ ሲሆን ከፊቱ ልጅነት ጋር የማይመጣጠን በዛ ያለ ሽበት አለው። በተረፈ ከላይኛው ከንፈሩ ላይና ከአገጩ ላይ ከበቀለው ሞላ ያለ ጸጉር በስተቀር ፊቱ ለስላሳና ፈገግታ የማይለየው የልጅ መልክ አለው። እድሜው እንደነገረኝ 40ዎቹ ውስጥ ነው። ከባህር ዳር ዩኒቨርሲቲ በባዮሎጂ ትምህርት የመጀመሪያ ዲግሪውን ካገኘ በኋላ ለድህረ ምረቃ ትምህርት ወደ አሜሪካ ተጉዞ ኦክላሆማ ስቴት ዩኒቨርሲቲ የማስተርስ እና የፒኤችዲ ዲግሪውን በማዕረግ ተቀብሏል። በባዮሎጂ ሙያ ለተወሰኑ ዓመታት በዚያው በኦክላሆማ ዩኒቨርሲቲ በፕሮፌሰርነት ሲሰራ ከቆየ በኋላ ወደ ሀገሩ መጥቶ መኖር በመፈለጉ ዩኒቨርሲቲው በአመቻቸለት የምርምር ፕሮጀክት እድል ወደ ኢትዮጵያ መጥቶ ባህር ዳር መኖር ከጀመረ 3 ዓመታትን አስቆጥሯል። የድህረ ምረቃ ተማሪዎችን ማማከርና አልፎ አልፎ በባህር ዳርና ጎንደር ዩኒቨርሲቲዎች ኮርስ ከመስጠት ባለፈ አብዛኛውን ጊዜ የሚያሳልፈው በመስክ የምርምር ስራዎችን በመስራት ነው። በአመት አንድ ጊዜ ለአጭር ጊዜ ወደ ኦክላሆማ ዩኒቨርሲቲ ይሄዳል። አልፎ አልፎ ወደ ተለያዩ ሀገሮች የምርምር ስራውን ለማቅረብም ይጓዛል። ከእኔ ጋር የተዋወቅነውም ሁለታችንም ካምፓላ ኡጋንዳ ላይ በተካሄደ የምርምር ጉባኤ ላይ በተገኘንበት ወቅት ነበር። ማንኛውም ኢትዮጵያዊ በውጭ ሀገር ሲተያይ እንደሚያደርገው በፈገግታ ተጠራራንና እንደምን አለህ የኔ ወንድም ክብረ በዓል እባላለሁ አለኝ። ደህና እንደምን አለ ሲሳይ እባላለሁ አልኩት። ኦ አለና ሙሉ ስሜን እስከ አባቴ ጠርቶ ሲያበቃ አንተንማ በስራዎችህ በደንብ ነው የማውቅህ። በአብያተ ክርስቲያንና ገዳማት ደኖች ላይ አይደለም የምርምር ስራ የምትሰራው አለኝ። አዎ ልክ ነው አልኩት።
የተወሰኑ ስራዎችን አንብቤያለሁ። ከስነ ምህዳር ምልከታ አንጻር ተገቢ የምርምር መስክ ለይተሃል አለኝ። ሞክሬያለሁ አልኩት። እኔም እንዳንተው የባዮሎጂና የስነ ምህዳር ባለሙያ ነኝ። በቅርቡ ነው ወደ ኢትዮጵያ መጥቼ መኖር የጀመርኩት። ለሰራ ያቀድኩትም እንደ አጋጣሚ አንተ በምትሰራበት የሰሜን ምዕራብ ክፍል ነው አለኝ። በጣም ደስ ይላል፣ አብረን ብዙ እንሰራለን አልኩት እጁን በደንብ ጨብጬ። በዚህ መልኩ ትውውቃችን ኡጋንዳ ጀምሮ ይኸው ወደ ባህር ዳር ቀጥሎ ዋና አማካሪና ጓደኛዬ ለመሆን በቃ። የመስክ ምርምር ስራዎችን በጋራ እንሰራለን። ወደ ተለያዩ ሀገሮችም አብረን ሄደንም እናውቃለን። እየቆየን በሄድን ቁጥር በወዳጅነታችን በጣም ተጠቃሚና ደስተኛ በመሆኔ በተቻለኝ መጠን ቶሎ ላገኘው ጥራለሁ። ከእኔ ያገኘው መልካም ነገር ስለመኖሩ እርግጠኛ ባልሆንም እርሱም አልፎ አልፎ ወንድም ሲሳይ ዛሬ አንገናኝም ይለኛል። ይሁን እንጂ በሰንበት ቀንና በአበይት በዓላት አግኝቼው አላውቅም። ተንቀሳቃሽ ስልኩም አይመልስም። የት ሄዶ እንደነበር በጠየቅኩት ቁጥር የሚሰጠኝ መልስ ግን የማርያምን ብቅል ልፈጭ ሄጄ ይለኛል። አንተ ደግሞ በበዓላትና በሰንበት ነው እንዴ ማርያምን ብቅል የምትፈጫው ስለው ምን አለበት ልጇ እኮ የበዓላት ጌታ ነው ይላል። የትም ቦታ በቀጥረው ይመጣል። ሆቴል ወይም መናፈሻ ሄደን የማዘዙን ቅድሚያ ለኔ ይሰጣል። ከዚያም ምን ያዘዝኩትን ጥሩ ምርጫ ነው ይልና እርሱም ያዛል። ማንኛውም መጠጥ ሲቀርብለት እምቢ አይልም። ብቻ ግን ከአንድ በላይ አይጠጣም። ከደገመ ንጹህ ውሃ ነው ማለት ነው። እንዲህ የሚል የተለመደ አባባል አለው። ቴክ ኦልዌይስ ኖት ሞር ዛን ዋን። መርሁን በወድለትም እንዳለ ለመውሰድ ስለቸገረኝ እኔ ደግሞ ቴክ ኦልዌይስ ኖት ሞር ዛን ቱ ብዬ ከአቅሜ ጋር አገናዝቤ መመሪያዬ ለማድረግ ሞክሬያለሁ። መሽቀርቀርና መብለጭለጭ አይወድም። ይሁን እንጂ በአግባቡ ታጥበው የተተኮሱ ልብሶችን ይለብሳል። የነተበና የወየበ ልብስ የለውም። ንጽህናውንም ይጠብቃል። እናም ሁልጊዜ አብረውት ለመሆን የማይከብድ የማይቀል ሰው ነው። ስለ ሃይማኖት ብዙ አያወራም። ድርጊቱንና ፍልስፍናውን ላስተዋለ ግን በጥብቅ የሃይማኖት መርህ የሚኖር ለመሆኑ ጥርጥር የለውም። ፍቅራችን እየጠነከረ ሲሄድ ቤቴ ወስጄ ከባለቤቴና ከልጆቼ ጋር አስተዋወቅኩት። በደስታና በአክብሮት የተቀበለ ይመስላል። አንድ ቀን ከእኔ ቤት ቆይታን ስሸኘው እኔ ምልህ ዶክተር ክብረ በዓል አንተስ መቼ ነው ባለቤትህንና ቤተሰብህን የምታስተዋውቀኝ አልኩት። ፈገግ አለና የመልስ ምት መሆኑ ነው አለኝ። አንተ አትቀልድ አልኩት። እሺ እንዳልክ በቅርቡ አስተዋውቅሃለሁ አለኝ። በሚቀጥሉት ቀናት ጥያቄን ለማስቀየስ ቢሞክርም በውዴታ ግዴታ ወደ ቤቱ ወሰደኝ። ጣና ሐይቅን እንዲያሳዩ ተደርገው ኪራይ ቤቶች አስተዳደር ድርጅት ባሰራቸው አፓርትመንቶች ውስጥ ሁለተኛ ፎቅ ላይ ወደሚገኝ መኖሪያ ቤቱ ወሰደኝ። ቤቱ መኝታ ቤትም ሳሎንም ሆኖ የሚያገለግል አንድ ክፍል፣ ጣናን በደንብ የሚያሳይ በረንዳ፣ መታጠቢያ ቤትና አንድ መዝጊያ የሌለው ዘመናዊ የምግብ ማብሰያ ክፍል አለው። ክፍሉ ሲከፈት ደስ የሚል መዓዛ ያለው ሲሆን አንድ ጥግ ላይ 1 ሜትር ስፋት ያለው በአግባቡ የተነጠፈና የራስጌ መብራት ያለው አልጋ፣ መጽሐፍት በአግባቡ የተደረደሩበት ሼልፍ፣ አንድ የተቆለፈ የልብስ ማስቀመጫ የሚመስል ቁም ሳጥን፣ መሃል ወለል ላይ 4 ወንበሮች ያሉት ሰፊ ጠረጴዛ ይታያሉ። በአንድ ጥግ ደግሞ የሙያ መሳሪያዎቹ በስርዓት ተደርድረዋል። ከዚህ በተቃራኒው ባለ ጥግ ደግሞ የሚያምር የአበባ ምንጣፍ ግድግዳውን ተጠግቶ ወለል ላይ ተነጥፏል። በቃ ከዚህ የተረፈ ቤቱ ዕቃ የለውም። ቴሌቪዥን፣ ሶፋ ምናምን የለም። ቤቱ ውስጥ ብቻውን እንደሚኖር ወዲያው እርግጠኛ ሆንኩና ባለቤትህን ይዘሃት አልመጣህም እንዴ አልኩት በመገረም። አላመጣኋትም አለ ወደ ወጥ ቤት እየገባ። እዚህ ለመኖር ወስኛለሁ አላልከኝም ነበር? አሁን ብያለሁ። ታዲያ ተለያይታችሁ እንዴት ይሆናል አልኩት። ዝም ብሎ ወጥ ቤት ውስጥ ይንጎዳጎድ ጀመር። ማምጣት አለብህ አለበለዚያ ከባድ ነው አልኩት። ፈገግ አለና አትመጣም አለኝ። እንዴት? ለምን አልኩት። ስለሌለች ነዋ አለ አሁንም ፈገግ ብሎ። እንዴት ነው ስለሌለች ማለት? ሚስት ስላላገባሁ ሚስት የለኝም፣ ስለዚህ አትመጣም አለ አሁንም ፈገግ ብሎ። ታዲያ እንዲህ ብላ አትናገርም በግልጽ አልኩት እንደ መቆጣት ብዬ። እንዴ መጀመሪያ ነገር አንተ ማግባቴን መቼ ጠየከኝ? በቃ እድሜን ብቻ አይተህ ማግባት እንዳለብኝ ፈርደህ ሚስት እንዳለኝ አስረግጠህ ልተዋወቃት ትለኛለህ አለ በሙሉ ፈገግታ። እንዴት በዚህ እድሜ ትቀልዳለህ ብዬ ላስብ አልኩት። አለማግባት መቀለድ ነው እንዴ?
ታዲያ እድሜ ቆሞ ይጠብቃል መሰለ? አርጅቼ ሚስት እንዳላጣ ብለህ ነው? ባዮሎጂስት አይደለም እንዴ? ማግባት እኮ ልጅ መውለድና ማሳደግ ለቁም ነገር ማብቃትን ያካትታል። እና ማቻ የሆነችና ወላድ ሚስት ለማግኘት እድሜ ወሳኝ ነው አልኩት። እድሜ ችግር የማይሆንባት ሚስት እፈልጋለሁ፣ አትጨነቅ አለ ኮስተር ብሎ። እንዴት? በቃ ሳረጅ የበለጠ የምመቻት ሚስት አገኛለሁ፣ አትስጋ አለ። በእለት ቀልድ ለባለቤቴ ላማክራትና ክብሯን የጠበቀች በእውቀት የምትቀራረቡ እህት ፈልገን እንድራሃለን፣ ራስህን አዘጋጅ አልኩት። እንደ ፊት አውራሪ መሸሻ አንገቴን ይዘህ በግድ ልትድረኝ ነው መሰል አለና ለማንኛውም አያስፈልግም አለ ኮስተር ብሎ። እንዴ ለምን? ለኔ የምትስማማኝን ሚስት መርጬ ጨርሻለሁ። ይሄ ግሩም ነገር ነው። እና ምን ትጠብቃለህ? ጥሩ ባል መሆን መቻሌን እስካረጋግጥ ድረስ። መቼ ነው ያሰብከው? አልኩት በጉጉት። ግድ የለም ቀኑ ሲደርስ እነግርሃለሁ። እስከዚያው ግን ይህ ርዕስ እስከ ዝርዝር አጀንዳው በዚሁ ይዘጋ አለና በእጁ አፉን በመሸርገጊያ መልክ ዘግቶ አሳየኝ። ከዚያ በኋላ ስለ ትዳርና ሚስት አንስቼበት አላውቅም። የሙያ ስራ ካልሆነ በስተቀር የግል ኑሮውን ለመጠየቅ እፈራለሁ። እኔ ግን ሁሉንም የከበደኝን ነገር ለሚስቴ ከሚነገረው ውጪ እዘከዝክለታለሁ። ንግግሩ ከባድ ነው። ህሊናን የሚሸረክካት ነገር ሊናገር ይችላል፣ ግን በቁጣና በግልፍተኝነት አይደለም። ምክንያታዊ ሆኖ ስለሚናገር የመሟገት አቅም ይሰልባል። ሲጽፍም ጠንከር ያሉ ቃላትን ይጠቀማል። ለምሳሌ አንድ ጊዜ በእርሱ ፕሮጀክት ወጪ የሩዋንዳን የአፈርና ውሃ ጥበቃ ስራ ልምድን ለመጎብኘት ሄደን ስንመለስ አውሮፕላኑ አዲስ አበባ ለማረፍ ሲሞክር የትራፊክ መጨናነቅ እንዳለ ስለተነገረው ይህንን ለተሳፋሪው ገልጾ አዲስ አበባ ሰማይ ላይ ይዞር ጀመር። ዶክተር ክብረ በዓል ማስታወሻውን አውጥቶ መጻፍ ጀመረ። አውሮፕላኑ አርፎ ሆቴል ይዘን በረንዳ ላይ አረፍ እንዳልን መጻፉን ቀጠለ። በላቁማ ትደብረኝ አልኩት። አይ ብዙ አይደለም ልቋጨው ብዬ ነው አለና ትንሽ ቆይቶ እውነትም ማስታወሻውን አጥፎ አስቀመጠ። ሳብ አድርጌ የጻፈውን አነበብኩት። እንዲህ ይላል። አዲስ አበባ ባህታዊ ነኝ ባይ ከልጄ ጋር፣ የሚያናፋ ሀብታም ከመናጢ ድሃ ጋር፣ ቀማኛ ከለጋስ ጋር፣ ማይም ከምሁር ጋር፣ ቪላ ከጎጆ ቤት ጋር መሳ ለመሳ ማኖር የቻልሽ ምትሃታዊት ከተማ፣ ቆሻሻና ጽዳት፣ ዳንስና ሱባኤ፣ ዘፈንና ሙሾ፣ ትዕግስትና ትዕቢት ጎን ለጎን አድርገሽ ምስጢር የተደባለቀብሽ እንቆቅልሽ ከተማ፣ መንታ ልጆች ወልደሽ አንዱን ክንድሽ ላይ አንተረሰሽ ፍትፍት እያዋጥሽ ሎሽን እየቀባሽ ስታቀማጤው ሌላውን ልጅሽን ደግሞ ከቅርጭጭታ ምግርሽ በታች ጥለሽ የመሶብ ጥራጊ እንኳን ስትነፍጊው ቅር የማይልሽ ጉራማይሌ ከተማ፣ ለታናናሽ እህቶችሽ ርህራሄ የሌለሽ ከቀበሌ እስከ ፓርላማ፣ ከቲያትር እስከ ግብርና ሚኒስቴር፣ ከወህኒ ቤት እስከ ቆንጽላ ጽሕፈት ቤት፣ ከእህል ጎተራ እስከ ባሩድ ጎተራ፣ ከላንቲካ እስከ ፋብሪካ፣ ከባጃጅ እስከ ባቡር፣ ከማዕከላዊ እስከ ብሔራዊ ሁሉንም ለያዝ ባይ፣ ሁሉንም ለእኔ ባይ ስስታም ከተማ፣ እንደ ስምሽ በየቀኑ የምታበቢ ቢሆንም የአበባሽ መዓዛው ከኢትዮጵያዊነት ይልቅ ምዕራባዊነትን ሲያውድ፣ ከቻይና እስከ ዱባይ፣ ከአውሮፓ እስከ አሜሪካ እየቃረምሽ የተለቀለቅሽው የዘመናዊነት ቅባት ፊትሽን አብልዞ ጠረንሽን ሳያከረፋው ፈጣሪ ማስተዋሉን ይላክልሽ። የተገባሽ የእናቴ የወገቧ መቀነት የራሷ ላይ አክሊል ተወኝ ዘንድ ይላል። በጣም ተገርሜ አዲስ አበባን አትወዳትም እንዴ አልኩት። ለምን እንደዚህ አልክ? ይህ ጽሑፍ የጥላቻ ይመስላል እንዴ አለኝ። እኔ እንጃ ይመስላል አልኩት። አዲስ አበባን የምጠላበት ምክንያት የለኝም። እንዲያውም በምቾት ከምታስተናግዳቸው ሰዎች ውስጥ አንዱ ነኝ። በውስጧ መኖር ብፈልግ ድሎትን የምትነሳኝ አይመስለኝም አለ። ታዲያ ለምን እንደዚህ ጻፍክ አልኩት። አዲስ አበባ በጣም ታስገርመኛለች፣ ታሳዝነኛለችም። እናም ስሜቴን ነው የጻፍኩት። ከዚህ በላይ ግን ለጊዜው ላብራራልህ አልፈልግም አለኝና ማዶ ማዶ ያይ ጀመር። ምዕራፍ 3 ይቀጥላል።